ከ60 ዓመት በላይ ያገለገለውን የወንጀል ሕግ የሚተካው የወንጀል ስነ ስርዓት ሕግና የማስረጃ ሕግ አዋጅ ቁጥር 1410 2018 በመጋቢት 24 ቀን 2018 ዓ.ም በሕዝብ ተወካዮች ምክር ቤት መጽደቁን ተከትሎ ከተሻሻሉ ዋና ዋና ነጥቦች መካከል የሰብአዊ መብት አያያዝ ዋስትናን በሚመለከት የፖሊስ ምርመራ ማጣሪያ ጊዜና ድርድር አፈጻጸሙን በሚመለከት ለእናንተ ለተመልካቾቻችን ማቅረባችን የሚታወስ ነው። ሌላው እንግዲህ በዚህ በአዲሱ የወንጀል ስነ ስርዓት ሕግና ማስረጃ ሕግ ላይ በባህላዊ ስርዓት ትግበራ በተጠናከረ መልኩ ተካቷል። በባህላዊ ስርዓት የዓላማው የወንጀል ድርጊትን በባህላዊ መንገድ መፍትሄ እንዲያገኝ በማስቻል በማህበረሰቡ ውስጥ ዘላቂ ሰላም እንዲሰፍን ማድረግ ነው ዋናው ዓላማው። በዚህ እንግዲህ በተሻሻለው አዋጅ በወንጀል ስነ ስርዓት ሕግ ላይ ማንኛውም በክስና የፍርድ ሂደት ላይ ያለ የግል ተበዳይ ያለበትን የወንጀል ጉዳይ ማስረጃ ከማሰማቱ በፊት ታይቶ ውሳኔ ወይም መፍትሄ ሊሰጥበት ይችላል በሚልም በዚህ በአዲሱ ሕግ ላይ ተካቷል። በተሻሻለው ሕግ ባህላዊ ስርዓት በሴቶች መጥለፍን፣ ጎጂ ልማዳዊ ድርጊቶችን መሰል በሴቶችና ህፃናት ላይ በሚፈጸሙ ወንጀሎች ላይ እንደሆነ ባህላዊ ስርዓት ተፈጻሚ አይሆንም። እንግዲህ በባህላዊ ስርዓት የተከለከሉ ተግባራት በተሻሻለው ሕግ ላይ ተቀምጧል። ይህም ተከሳሹ በተፈጸመው አንድ የወንጀል ድርጊት ላይ ሁለትና ከዛ በላይ የሆኑ ባህላዊ ስርዓቶችን ተፈጻሚ ማድረግ የተከለከለ ነው። ሌላው እንግዲህ ተከሳሹ ያልተቀበለውን ባህላዊ ስርዓትን ተፈጻሚ ማድረግ ወይም ባህላዊ ስርዓቱን ከሌላ ባህላዊ ስርዓት ጋር ቀላቅሎ ማየት የተከለከለ ነው ይላል በዚህ ሕግ ላይ። በተጨማሪም ከተከሳሹ ተደጋጋሚ ወንጀለኛ ከሆነ ጉዳዩ በባህላዊ ስርዓት አይታይም። ለባህላዊ ስርዓት ተፈጻሚነት የቅድመ ሁኔታም ተቀምጦለታል። ይህም ጉዳዩ እልባት የሚሰጠው የታወቀ ባህላዊ ስርዓት መኖሩ ሊረጋገጥ እንደሚገባም ተመላክቷል። እንዲሁም በጉዳዩ በባህላዊ ስርዓት እንዲታይ በሕጉ መሰረት ጥያቄ ሊቀርብ እንደሚገባና ተከሳሹ ጉዳዩን በባህላዊ ስርዓት ታይቶ እልባት እንዲያገኝ ፈቃደኛ ሊሆን ይገባል የሚልም ይገኝበታል። በተጨማሪም ከሳሽ አቃቢ በጉዳዩ በባህላዊ ስርዓት እንዲታይ ሊወስን ወይም ደግሞ ተከሳሹ ጥፋተኛ ለማሰኘት የሚያስችል ማስረጃ መኖሩንም ማረጋገጥ ይኖርበታል ይላል። አቃቢ ሕግ ጉዳዩ በባህላዊ ስርዓት እንዲታይ ውሳኔ ሲሰጥ እንደ ነገሩ ሁኔታ በጉዳዩ ላይ እውቀት ካለው ባለሙያ ባህላዊ ስርዓቱን ከሚያስፈጽሙ ሰዎች፣ ከተጎጆች ወይም ሌሎች ጉዳዩ በቀጥታ ከሚመለከታቸው አካላት አስተያየት ሊጠይቅ ይችላል ይላል። ሌላው እንግዲህ በተከሳሽ ወይም በባህላዊ ስርዓት ስልጣን ባለው ሰው አግባብ በሆነ የመንግስት አካል ወይም በአቃቢ ሕግ አነሳሽነት ተፈጸመ የተባለው የወንጀል ድርጊት በባህላዊ መንገድ እንዲታይ ጥያቄ ሊያቀርብ ይችላል። ፍርድ ቤቱ የአቃቢ ሕግና የተከሳሽን ፈቃደኝነትን አረጋግጦ ጉዳዩን ወደ ባህላዊ ስርዓትም ይመራዋል። የውሳኔ አሰጣጥን በሚመለከት የባህላዊ ስርዓቱ ጉዳዩን በ30 ቀን አጠናቆ ውሳኔ ይሰጣል ይላል በዚህ በተሻሻለው ሕግ ላይ። በባህላዊ ስርዓት መሰረትም የተሰጠው ውሳኔ ክሱ በተመሰረተበት ፍርድ ቤት የስራ ቋንቋ ሆኖ በአቃቢ ሕግ ወይም በአማራጭ ቅጣት አፈጻጸም ቦርድም በጽሁፍ ይቀርባል። ፍርድ ቤቱ እንግዲህ የቀረበውን የባህላዊ ስርዓት ውሳኔ የሕግና የሞራል ሁኔታን የማይቃረን ሰብአዊ ክብርን የማይነካ መሆኑን የሂደቱን ዓላማ ያሳካ መሆኑንም በማረጋገጥ ያጸድቀዋል ማለት ነው። ነገር ግን ፍርድ ቤቱ ያላጸደቀው እንደሆነ የክስ ሂደቱ እንዲቀጥል ትዕዛዝ ሊሰጥም ይችላል። በተሻሻለው የወንጀል ስነ ስርዓት ሕግ ተለዋጭ መፍትሄዎችም ተቀምጠዋል። የወንጀል ጉዳይ በተለዋጭ መፍትሄዎች እልባት እንዲያገኝ የሚደረግበት ዓላማም የወንጀል ድርጊቱን ፈጽመዋል የተባሉ ሰዎች ከባህሪያቸውና ከእድሜያቸው ጋር በሚስማማ ሁኔታ እንዲያዙ፣ እንዲታከሙ ወይም ወንጀል ከፈጸመ ተገለው እንዲቀመጡ በማድረግም የወንጀል ፍትህ ሂደቱን ፍትሃዊነትና ውጤታማነትን ማረጋገጥም ይሆናል። በዚህ መሰረት ተለዋጭ መፍትሄዎች ተፈጻሚ የሚሆኑባቸው ሰዎች ክስ በሚሰማበት ጊዜ ላይ አካላዊ ወይም አእምሮአዊ ህመምተኛ በመሆኑ የፍርድ ሂደቱን ለመከታተል የማይችል ከሆነ፣ በእድሜ ያረጀ ወይም ደግሞ በዚህ በተሻሻለው ሕግ ላይ እንደተቀመጠው የጃጀ ከሆነ፣ የአልኮል የመድኃኒት ወይም ደግሞ የእጽ ሱሰኛ ከሆነ ወይም ከአእምሮ ጤና መጓደል የተነሳ ወይም ሙያዊ ክህሎት በማነሱ ምክንያት ተደጋጋሚ ስህተት የሚሰራ ከሆነ ብቻ ነው በዚህ መልኩ በተጠቀሰው አኳን የሚገኝ ሰው ለፈጸመው የወንጀል ድርጊት የሚወሰድ ተለዋጭ የመፍትሄ እርምጃዎች የተቀመጡለት።
ይኸው ለተከሳሹ በራሱ ወይም በመንግስት ወጪ የሚሰጥ ሕክምና፣ የተሐድሶ ወይም የግብረ ገብ የሙያ ስልጠና፣ የቀለም፣ የትምህርት፣ ማህበራዊ አገልግሎት መስጠት፣ ለተወሰነ ጊዜም በተወሰነ ቦታ መቆየት፣ የምክርና ተግሳጽ ወይም ደግሞ በህግ የሚወሰነውን ሌላ አማራጭ መፍትሄውም ሊካተት ይችላል ይላል። በዚህ በተሻሻለው ህግ ላይ ክስ የተመሰረተበት ጉዳይን በሚመለከት በዚህ መልኩ በተለይ ተለዋጭ መፍትሄዎችን መሰረት እልባት እንዲያገኝ አቃቢ ህግ ወይም በተከሳሽ ጥያቄ ከቀረበ ወይም ፍርድ ቤቱ በራሱ አነሳሽነት ከወሰነ ፍርድ ቤቱ ተለዋጭ መፍትሄዎችን እልባት እንዲያገኝ ለሚመለከተው ተቋም ይመራል ይላል። ተመልካቾቻችን በዚህ በተሻሻለው በአዲሱ የወንጀል ስነ ስርዓት ህግና የማስረጃ ህግ አዋጅ ቁጥር 14/10/2018 ስር የተካተተው የባህላዊ ስርዓት ትግበራን የተመለከተው ዝግጅታችን ይህንን ይመስላል።